ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎች አስቀድመን እንጀምራለን። የኢትዮጵያ መንግስት ፍላጎት አሰብ ብቻ አይደለም ሉዓላዊነትን ጭምር ለመድፈር ነው በሚል ተስፋ የቆረጠበትን የኤርትራን ሕዝብ ለጦርነት ለማነሳሳት እየተጋጋጠ የሚገኘው የኢሳያስ መንግስት ያልጠበቀው ገጥሞታል። ኤርትራን በብቸኝነት ያስተዳደረው አምባገነኑ መሪ ኢሳያስ አፈወርቂ ፍጻሜው ደረሰ ይመስላል። ከውስጥም ከውጭም ጫናው በርትቶበታል። አሁን ደግሞ ጦሩን ወደ ድንበር አስጠግቶ ኢትዮጵያን ሲጠብቅ ከውስጥ ማብቂያ የሌለው የማይመስል አመፅ ተነስቶበታል። ኢሳያስ የሚያደርጉት የጠፋቸው ሲሆን የኤርትራ የተለያዩ ከተሞች እና አካባቢዎች ለተቃውሞ በወጡ ወጣቶች ተሞልቷል። ዳውን ኢሳያስ የሚሉ ድምጾችም ከፍ ብለው መሰማት ጀምረዋል። አሁኑ የመረጃ ሰዓታችን ይህንን እና በቀጠለ የህወሓት አመራሮች ለሞት መፈላለግ ማድ የዶክተር ደብረጽዮን መኖሪያ ቤት ላይ ከባድ የቦምብ ድብደባ መፈጸሙ የተሰማውን አክለን ይዘን ቀርበናል። አብራችሁን እስከ መጨረሻው እንድትቆዩ እየጋበዝን ወደ መረጃዎቹ ተሻገርን። ኢትዮጵያ ልትወረኝ ነው፣ እኔን ለመውረር ቀን ከሌት እየዛተችና ጦሯን እያጠናከረች ነው በሚል የማስጠንቀቂያ ጋጋታ ያሰማ የሚገኘው የኢሳያስ አፈወርቂ መንግስት የሚበላው እሳት ከውስጡ ተነስቶበታል። ኤርትራን በብቸኝነት እና በማን አለበኝነት ቀጥቅጠው ሲያስተዳደሩ የቆዩት ኢሳያስ አሁን ላይ የጭቆና አገዛዝ በቃን፣ ለውጥ እንሻለን፣ ሰላም እንፈልጋለን፣ ከጎረቤት ሀገራት ጋር ግጭት ውስጥ መግባት አንፈልግም የሚል ድምጾች የተስተጋቡባቸው ሲሆን ፕሬዝዳንቱም ለመቃወም አደባባይ የወጡት ወጣቶች የኢሳያስን ምስል ጭምር በማቃጠል ተቃውሟቸውን እየገለጹ ይገኛሉ። ለወትሮ ምንም አይነት የተቃውሞ ድምጽ ማሰማትን ሲፈራ የነበረው የኤርትራ ወጣት ፕሬዝዳንቱን ከመቃወም ይልቅ የኢሳያስን ጭቆና ተሸክሞ አልያም መሸከም የከበደው ደግሞ ስደትን አማራጭ አድርጎ የቆየ ሲሆን አሁን ላይ ግን ወጣቱ ድምፁን ማሰማትና አገዛዙን አደባባይ ጭምር በማውጣት እየተቃወመ መሆኑ የፕሬዝዳንት ኢሳያስ ፍጻሜ እየተቃረበ አመላካች ተደርጎ እየተወሰደ ይገኛል። ኤርትራውያን ከ2 አስርት ዓመታት የዝምታ ጉዞ በኋላ አደባባይ ወጥተው ያገኙትን ነገር ወደ ፍርስራሽ እየቀየሩ የኢሳያስን ስሎች እያቃጠሉና አምባገነኑ ውረድ እያሉ በአገር አቀፍ ደረጃ እያካሄዱ ባለበት ተቃውሞ ላይ እየገለጹ ይገኛሉ። በዘመናዊ የኤርትራ ታሪክ ለመጀመሪያ ጊዜ በሺዎች የሚቆጠሩ ዜጎች በመላ አገሪቱ በሚገኙ ከተሞች ከረን ሚንደፈራ እና ዴክማሃርን ጨምሮ በግልጽ ወደ ጎዳናዎች ወጥተዋል። ኤርትራ ከ1993 ነጻነቷን ካገኘችበት ጊዜ ጀምሮ ብቸኛው መሪ ፕሬዝዳንት ኢሳያስ አፈወርቂን እየተቃወመ ይገኛል። ህዝቡ ኢሳያስ ውረድ እና ኢሳያስ አምባገነን ነው ሲል በጠራራ ፀሐይ የቁም ፎቶዎችን አቃጥሏል። ብሔራዊ ባንዲራውን እያውለበለበ በደስታ እየጨፈረ ይገኛል። እንደ ቴራቮል እና ኤድጋ ሐሙስ ባሉ ሰፈሮች መንገዶችን ዘግቷል። የመኪና ክላክሶችን እያስጮሁ ይገኛሉ። የጸጥታ ኃይሎች መጀመሪያ ላይ ደንግጠው ምላሽ መስጠት እንዳልቻሉም ከስፍራው እየወጡ ያሉ መረጃዎች እየጠቆሙ ይገኛሉ። ለ10 ዓመታት በግዳጅ እና ላልተወሰነ ጊዜ በብሔራዊ አገልግሎት በኢኮኖሚ ውድቀት በከፍተኛ የዋጋ ግሽበት፣ በእስር መሰደድ፣ የኃይል መቆራረጥና በአጠቃላይ የፖለቲካ ጭቆና ምክንያት የተቀሰቀሰው ተቃውሞ የፍርሃትን እንቅፋት የሰበረ ታሪካዊ አጋጣሚ ሆኖ ብቅ ብሏል። በአፍሪካ እጅ አምባገነንነት በሆኑት ስርዓቶች ስር ለረጅም ጊዜ ጸጥ ብለው የቆዩት ኤርትራውያን አሁን የኢሳያስን አገዛዝ ማብቃት በተስፋ እየተጠባበቁ ሲሆን ከጥቂት ቀናት በፊትም ተመሳሳይ ተቃውሞዎች በኤርትራ የተለያዩ አካባቢዎች እንደነበሩ ተገልጿል። አሁን ላይ ኢሳያስ አፈወርቂ የሞት ዋዜማ ላይ ነው የሚሉ ድምጾች እየተበራከቱ ሲሆን ኤርትራን ላለፉት ረጅም ዓመታት እንደ ግል ንብረቱ ሲያዘዋውራት የነበረው አምባገነኑ ኢሳያስ አፈወርቂም በህዝባዊ ተቃውሞ እየተናጠ ይገኛል። ከሀገሩ ኤርትራ አልፎ ምስራቅ አፍሪካ ላይ የሴራ ፖለቲካ ሲያስሮ የኖረው የሽማግሌው ኢሳያስ አፈወርቂ
አሁን ላይ በኤርትራ ህዝቦች ዳውን እየተባለ ይገኛል። ጭቁኑ የኤርትራ ህዝብ ኢሳያስ ከበትረ ስልጣኑ ለአንዴና ለመጨረሻ ጊዜ ለመገርሰስ እና ለመቅበር ተማምሎ ወደ አደባባይ ወጥቷል። አሁን ላይ ከልጅ እስከ አዋቂ የአስመራ አደባባዮች ኢሳያስንና የሱን ካድሬዎች በሚቃወሙ ድምጦች ተጥለቅልቋል ነው የተባለው። ኢሳያስ የስልጣን ዘመናቸው ፍጻሜ ለማፋጠን እየተራወጡ ነው የሚል የቀጠናውን ፖለቲካ በአንክሮት የሚከታተሉ ተንታኞችም ኢሳያስ በቅርቡ በብቸኝነት ከተቆጣጠረው ወንበሩ ይልቃል ሲሉ ሐሳባቸውን መሰንዘር ጀምረዋል። ለዚህም ከኢትዮጵያ ጋር በባህር በር ጉዳይ የገባበት ውዝግብግብ እንደ ትልቅ ማሳያነት ያነሱ ሲሆን አያይዘውም ኢሳያስን በትጥቅ ትግል ለመጣል በኢትዮጵያ እየተንቀሳቀሱ የሚገኙ ቡድኖችም ትንሽ ግምት ሊሰጣቸው እንደሚገባ ገልጸዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ከእነዚህ ቡድኖቹ አንዱ መሆኑን የገለጹት ተንታኞቹ የኤርትራ አፋር ብሔራዊ ጉባኤ ኢኤንሲ የአስመራን መንግስት በኃይል ለመጣል በትጥቅ ትግል ዝግጅት ላይ መሆኑን በተደጋጋሚ እየገለጸና ሰራዊት በማስመረቅ እየገለጸ እንደነበር ወደ ኤርትራ ድንበር ጉዞ መጀመሩንም አውስተዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት በኢትዮጵያ ከመንቀሳቀሱም በላይ የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለው ሲል በይፋ ማወጁ የሚታወስ ሲሆን የኢሳያስን መንግስት ታግዬ በማስወገድ የአሰብ ወደብን ለታሪካዊና ህጋዊ ባለቤቷ ኢትዮጵያ መልሳለሁ ሲል ማስታወቁም ደግሞ ኢሳያስ አፈወርቂ ከአፋር በኩል እንደ ኤርታሌ ረመጥ የሚለበልብ እንደ ደናክል በራይ የሚያቀልጥ ከባድ ጉድ እየመጣባቸው እንደነ አመላካች እየተባለ ይገኛል። ለሶስት አስርት ዓመታት በሻዕቢያ የግፍ ጭቆና ስር ለመቆየት ተገድጃለሁ በሚል በቁጣ የነደደው ጦር ወደ አሰብ በፍጥነት መገስገስ ስለመጀመሩ ከተሰማ ከሳምንት በኋላ አሰብ መግባቱ ከተሰማ በኋላ በኤርትራ የተለያዩ አካባቢ የፈነዳ የውስጥ ተቃውሞ ደግሞ የኢሳያስን ዕድሜ የሚያሳጥር ሆኖ ተወስዷል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የኢሳያስ አፈወርቂን አገዛዝ በኃይል ታግሎ ለመጣል ዱርቤቴ ብሎ በአፋር በረሃማ አካባቢዎች መንቀሳቀስ ከጀመረ በኋላ አደረ ማለቱ የሚነገር ሲሆን የባህር በር ውዝግብግቡን ተከትሎ በኤርትራ እና ኢትዮጵያ መካከል የተፈጠረው መቃቀር ታጣቂ ቡድኑ አቅሙን እንዲያዳብር ትልቅ ዕድል ፈጥሮለታል እየተባለበት በሚገኝበት በአሁኑ ሰዓት የውስጥ ተቃውሞ መፈንዳቱ የሻዕቢያ ጦር ላይ ጥቃት ለመክፈት ሊያግዘው እንደሚችልም አንዳንድ አካላት እየገለጹ ይገኛሉ። የኢሳያስን ጨቋኝ አስተዳደር የሚቃወመው የድርጅት ብቻ ለመሆኑን የገለጹት እነዚሁ ተንታኞች እንደነ ብርጌድ ንሓመዱን ያሉ በወጣት አደረጃጀት የተቃወሙ ቡድኖች ኤርትራ ውስጥ የተጀመረው ተቃውሞ በመፋፋም እና ግቡን እንዲመታ ኤርትራ ውስጥ የሚገኙ ወጣት ደጋፊዎቻቸውን በመጠቀም የተጀመረውን ተቃውሞ በቀላሉ እንዲቆም ሊያደርጉ እንደማይችሉ እየገለጹ ይገኛሉ። በቀጣይ መረጃ የዶክተር ደብረጽዮን ገብረ ሚካኤል መኖሪያ ቤት ላይ የቦምብ ጥቃት መፈጸሙ ተገለጸ። ድርጊቱ የተፈጸመው በ12/03/2018 ከምሽቱ 12 ሰዓት ተኩል ላይ ሲሆን የደረሰው ጉዳት እስካሁን እንዳልታወቀ ነው የተነገረው። በትግራይ ክልል መቀለ በደብረጽዮን መኖሪያ ቤት ላይ በተፈጸመው የቦምብ ጥቃት ሊቀመንበሩ ጥቃት ይደርስባቸው አይደርስባቸው እስካሁን ግልጽ መረጃ ባይኖርም አንዳንድ ታማኝነታቸው እምብዛም የሆኑ ምንጮች ግን የህወሓቱ መሪ በወቅቱ ቤት ውስጥ እንዳልነበሩና ጉዳት እንዳልደረሰባቸው እየገለጹ ይገኛሉ። በህወሓት አመራሮች ላይ የተጀመረው ተቃውሞ አድማሱን አስፍቶ ከህዝቡ ባሻገር ወደ ሰራዊቱ መግባቱ ተከትሎ የህወሓት አመራሮች ትልቅ የሚባል የደህንነት ስጋት ውስጥ እንደሚገኙ የተገለጸ በሚገኝበት ወቅት ይህ ጥቃት መፈጸሙም ነገሩ እንዴት ነው የሚል ጥያቄ አስነስቷል። የህወሓት መከፋፈል ተጠናክሮ መቀጠሉና አንዳንድ አመራሮችና ጀነራሎችም ስብሰባ በሚደረግበት ወቅት በሐሳብ ሳይግባቡ ሲቀሩ መሳሪያ እየተማዘዙ መሆኑ ምናልባትም የደብረጽዮን መኖሪያ ላይ የተፈጸመው ጥቃት ደብረጽዮንን ከተቃቃሩት አካል የተቃጣቸው ጥቃት ሊሆን እንደሚችል እየተነገረ ይገኛል።